ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ዕለተ ቅዳሜ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። ዓለማችን በምን አይነት ክስተትና ሁናቴ ውስጥ እያለፈች ትገኛለች የሚለውን እንግዲህ ፓስተር ካመጣልን መረጃ እናዳምጣለን። ነገር ግን የምናዳምጠውን መረጃ እንደ እግዚአብሔር ቃል እያሰብን ራሳችንን እየፈተሽን ምን ያህል ዝግጁ ነኝ እያልን እንግዲህ በዚህ አውድ እየተከታተልን እንግዲህ ሌሎችንም በማንቃት በዚህ ውስጥ ደግሞ ከኛ ጋር የአገልግሎታችን አጋር እንድትሆኑ በጌታ ፍቅር እንጠይቃለን። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በተከታታይ በርካታ መረጃዎችን ወደ እናንተ እያደረስ እንደሆነ ይታወቃል። በትላንትናው ዕለትም እንደዚሁ መረጃዎችን ወደ እናንተ አጋርተናል። ዓለማችን ላይ እየሆነ ያለው ነገር ካላነቃን በጣም አስቸጋሪ ይሆናል እንደ ክርስትና። ነገር ግን ጌታ ኢየሱስ ክርስቶስ የተናገረውን በወንጌላት ላይ ያሰፈረልን የመምጣቱን ምልክቶችን እያሰብን እንደገናም ደግሞ የብሉይ ኪዳን ነቢያቶች ደግሞ ያጋሩንን የከተቡልንን ትንቢቶችንም በማብላላት በመንፈስ ቅዱስ እየቃኘን ራሳችንን እንፈትሽ ያስደርጋልና እንግዲህ አስቀድመን ማሳሰብ እንወዳለን። በቀጥታ ወደ መረጃው ከመግባታችን በፊት ከሰላምታ በኋላ ፓስተር ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ የሚሰሙ ጉዳዮች አሉ፣ አስጨናቂ ጉዳዮች አሉ። በጣም አሳሳቢ ወቅት ላይ ነው ያለነው። ትላንትና ማጋርተን ነበር። እስኪ ምን አዲስ ነገር ተገኘ? የቬኔዙዌላ በጣም ይዘገንናል፣ ይሰቀጥጣል። በጣም ነው። ብዙ ፎቆች ናቸው የወደሙት። አንዳንዶች ከ100 ቢሊዮን ዶላር ያልፋል ይላሉ። አንዳንዶቹ ደግሞ ከዛም እስከ 200፣ 300፣ 4 ቢሊዮን የንብረት ውድመት እንደደረሰ ይናገራሉ። መሰረተ ልማቶቹ፣ ፎቆቹ ብቻ ዘግናኝ ነው። እስከዛሬው ድረስ እንግዲህ ምንድነው የአደጋ ጊዜ ሰራተኞች በፎቅ ውስጥ የተቀበሩትን አሰሳ ያደረጉ ከሌሎችም ሀገሮች ወደዛ ይሄዱ አሉ። ከተለያዩ ሀገሮች ይሄዱ አሉ። አሰሳ ያደረጉ የቆሰሉ የሞቱ እየፈለጉ ነው ያሉት። የቆሰለው ቁጥር ከ1500 በላይ ዘሏል። ከዛም ያልፋል። ምናልባትም እስከ 10,000 ይደርሳል ተብሎ ነው እየተጠበቀ ያለው። ሲነሳ በጣም ብዙ ዘግናኝ ነገር ነው የምታየውና እንግዲህ በሰው እጅ የሌለ ነገር ይሄ ነው። የምንመካበት ነገር ይሄ ነው። ትምክህት የሚሰማን ነገር ይሄ ነው። ሌሎች ላለመደገፍ፣ ላለማገዝ፣ ላለመርዳት ሰስተን የምናደርጋቸው ነገሮች ይሄ ነው። በአንድ ጀንበር አይደለም። የሚገርም ከ40 ሰከንድ ያልዘለለ ነው ንዝረቱ እና በ40 ሰከንድ ውስጥ ወደ ድህነት ትመለሳለህ ማለት ነው። በጣም ነው የሚገርመው። እግዚአብሔርንም ዓለም በቃ አለ አይደለ ከሁሉ ከንቱ እንደሆነ የምታደርግ። አሁን እኛ ሀገር ሰሞኑን አይተሃል አይደል? አከራዮች በተከራይ ላይ ለመጨመር የሚያደርጉት ሩጫ፣ የደላሎቹ ትርምስ እና ምንድን ነው ትላለህ? እንደው በቃ መተዛዘን እንደዚህ ነው የሚሆነው። ድንገት ቢሆን በቃ የለም የመጨረሻው ዘመን ምልክት። አዎ መተዛዘን የሚባል ይሄ ሁማኒቲ፣ ይሄ ሰብአዊነት ማጣት፣ ርህራሄ ማጣት ምንድን ነው ትላለህ? እና ይሄ ነው እንግዲህ ሀብት ይሄ ነው። በጀንበር ውስጥ ድሃ ትሆናለህ። በጀንበር ውስጥ በአንድ ጀንበር ውስጥ በቃ ድሃ ትሆናለህ።
እና በጣም አስገራሚ ነገር ነው እና ቀላል ነገር አይደለም እና ይሄ እጅግ ሰቅጣጭ ነገር ነው። እግዚአብሔር ምህረትን ያድርግ ነው የምንለው እና ምናልባትም አሁን የተፈራው ነገር ምንድነው በቀጣይ ማዕበሎች እነዚህ ሱናሚዎች ሊነሱ ይችላሉ የሚል ነው። በተለይ በጃፓን ከፍተኛ ማስጠንቀቂያ ተሰጥቷል እና እዛ ዙሪያ ያሉ ሀገሮች እስከታች ድረስ ያሉ ሀገሮች ማስጠንቀቂያ ጥንቃቄ መልእክት ተሰጥቷል። ወደ ላይም ወደዚህ ደግሞ እንደ ኩባ፣ ካሊፎርኒያ፣ አሜሪካ ጥንቃቄ እንዲያደርጉ እንትን ተብሏል። ምክንያቱም እንደዚህ አይነት ነገሮች ኮንቲኒቲ ሊኖራቸው ይችላል የሚል ስጋት ፈጥሯል። እንግዲህ ይህንን በአንድ በኩል ዳሰን ስንመለስ አንተም ተመልክተዋል ብዬ አስባለሁ። በአውሮፓ ያለው ሙቀት እንዴት ታየው? እንደው እስቲ እንደው አንተም ተመልክተሃል እንደው እስቲ ካንዳ እንደበልስ ማዛሬ በጣም ቆንጆ ነው ፓስተር። ይህንን ከማለቴ በፊት አንድ ሌላ መረጃም አለ በዚህ በመሬት መንቀጥቀጥ ዙሪያ አሜሪካን ላይም ተከስቷል። የሚገርም ነገር 5 ነጥብ ምናምን ገና ማስጠንቀቂያ ተሰጥቷል። አሁን ምንድነው መሰለ ከቬንዙዌላው ቀጥሎ ለስከ ጃፓን 6.2 ነበረ በዛን ሁለት። ከዛ በኋላ እንደገና ወደዚህ ወደ አሜሪካ ካሊፎርኒያ፣ ኩባ የመሳሰሉ እና ይሄ ጠረፍ ከተሞች የሚባሉት ከፍተኛ ማስጠንቀቂያ ተሰጥቷል። ዳርቻ ያሉ ማለት ነው። በጣም ያሳዝናል። ለማንኛውም እንደው ወደ ጠየቀኝ ጥያቄ ሳልፍ የዚህ የሙቀቱ ነገር በእጅጉ በጣም አሳሳቢ ሆኖ ነው ያየሁት። በተለይ አውሮፓ ላይ እንደነ ፈረንሳይ ከድልድይ ይሄ እንትን አለ አይደል ምን ታወር የሚባለው ፈረንሳይ ፓሪስ ላይ ያለው ከዛ አካባቢ ሁሉ እየተወረወሩ ራሳቸውን ለማቀዝቀዝ የሚያደርጉት ጥረት በጣም ልብን የሚነካ ነገር ነውና ከዛም ባሻገር ደግሞ መኪኖች እነዚህ አሁን እንግዲህ እዚህ ዘመናዊ መኪኖች ታውቃለህ ወዲያቸው ቅይጥ ፕላስቲክ ነው ልዩ ፍጡር እስኪመስሉ ድረስ መኪኖቹን እስኪያብጡ ድረስ ሙቀቱ ይዛን ያህል ሄደዋል። እንደ የሙቀቱን ደግሞ ፓወር ለማየት ተብሎ እንቁላል እንኳን ተበጥብጦ ተሲባል ራሱ መጥበሻ ላይ ተጠብሶ የዛኔ ጫማ ሁሉ እየቀለጠ የጫማ ሶሎች እየቆለጠ አንዱ ትንሽ እንደው ፈገግም ያስባለኝ አንድ ምስል ያየሁት ምንድነው አንዲት ድመት አስፋልት ስታቋርጥ እየዘለለች በቃ የሚያረጋትን አሳጥቷል እና በጣም ያሳዝናልና እኔ አሁን ባለፈውም የጠቀስኩት ነገር ነው። አሁን እንደው መልሼ መጠቅሰው በራእይ ላይ የተጠቀሰው ፀሐይ ትኩሳቷን ትጨምራለች ይላልና ሰዎች እግዚአብሔርን እስኪሳደቡ ድረስ ይደርሳሉ ይላልና ያው አንተም እዚህ ላይም ጨምረህ እንግዲህ አሁን እንግዲህ ፈረንሳይ ብቻ አይደለም ድፍን አውሮፓ በዚህ ጉዳይ እየተጨነቀ ነው ያለውና የሙቀቱ ምንድነው በ37 ዲግሪ ሴልሺየስ ነው የሚሉት። ነገር ግን ከዛ ብዙዎቹ ሌሎቹ ከዛ ያልፋል ነው ከ40 በላይ ያልፋል ነው የሚሉት እና ያልፋል ነው የሚሉት እና ሰዎች ቤታቸውን ትተው አይተ ከሆነ ቢች ዳር እንትን ድሮ በእኛ የሚስቁባቸውን እነዚህ ዳስ ቤቶች ያሉ አይደለ እሱ ሰርተው ቢች ዳር ነው ውሃ ውስጥ ነው የሚያሳልፉትና ምን ያህል ሰው ከፈጣሪ ሲለይ ከፈጣሪ ጋር ስትለይ ምን አቅም የለህም ወንድሜ። የፈጠረህ እግዚአብሔር ነው። በቃ አቅምህ እግዚአብሔር ነው። እግዚአብሔር ምህረትን ካላደረገ በስተቀር ፍጥረት እኮ በእጁ ላይ ነው ያለው እና አሁን ብዙ ሰዎች የሞቱ ይመስለኛል። በቁጥራቸው መናገር አልፈለጉም እንጂ ሆስፒታሎች የገቡ አሉ እና ውሃ ይዟቸው ይሄዱ አሉ ለራሳቸው ለማቀዝቀዝ ብለው እና በጣም ነው የሚያሳዝነውና እንደው ፕሊስ ባክ እንደው ምስሉን በፎቶ መልክ ትንሽ አድማጮቻችን እንዲረዱ ምን እየሆነ እንደሆነ የዚህ ቬንዙዌላውንም ምክንያቱም ትምህርት ነው። አንዴ እግዚአብሔር የሚያስተምረ ሩቅ አድርጎት አንተ እንድትማር ያደርጋል። እዚህ ጋር ያለውንም ስግብግብነት ይሄ እንደው እኔ ብቻ በልቼ ልሙት የሚል ለሌሎች ያለማዘን ያለመራራት ሰብአዊነት ማጣት የመሳሰሉትን ነገሮች ትንሽ ሊያስተምር ይችላል ብዬ አስባለሁ። ምክንያቱም ብዙ ጊዜኛ በምናየው ነገር ነው የምንማረው ነገር ባይን ይገባል ስለሚል
እሱንም ነገር ብታደርገው እንትን ይለኛል። በጣም ፍርሃት ገብቷቸዋል። የአውሮፓ መንግስት ምንድነው በኤር ኮንዲሽን እንዲጠቀሙ በቤታቸው እየመከሩ ነው ያሉት። በረዶ ማምረት የማይችሉበት ሁኔታ ላይ ነው እየተፈጠረ ያለው። እንግዲህ ይህ በጣም ከባድ እንትን ነው። ከዛው ከአውሮፓ ሳንወጣ እንግዲህ ትናንትና ሩሲያ አስቸኳይ ጊዜ አዋጅ አውጃለች። ጦርነቱ በጣም ከፍቷል። አዎ በጣም ከፍቷል የሚለው ቃል አይገልጠውም። ዩክሬን እንግዲህ ከኔቶ ጋር በመሆን ከፍተኛ ጥቃቶችን በክሪሚያ ልሳነ ምድር ላይ አድርጋለች። የነዳጅ ዲፖች ማጠራቀሚያዎች ተቃጥለዋል። የኃይል መስመሮች ተመተዋልና የኃይል መቆራረጥ ደርሷል። ከዚህ የተነሳ ዩክሬን በትናንትናው ዕለት እንግዲህ ሩሲያ በትናንትናው ዕለት በዩክሬን ጥቃት ምክንያት በክሪሚያ ልሳነ ምድር ላይ የአስቸኳይ ጊዜያዊ አዋጅ አውጥታለች። እንግዲህ የዩክሬን ጦር በክሪሚያ ባህረ ገብ መሬት ላይ በሰነዘረው ጥቃት ሳቢያ ከፍተኛ የነዳጅ እጥረትና የኃይል መቋረጥ መግጠሙን ተከትሎ የሩሲያ ባለስልጣን በክልሉ ድንገተኛና አስቸኳይ ጊዜያዊ አዋጅ ማወጃቸውን ዓርብ ዕለት ነው ያሳወቁት። ነገር ግን ትናንትና ማለት ነው ዓርብ ዕለት ትናንትና አሳውቀዋል። የክሪሚያ ገዢ ሰርጌይ ኦክሲያኖቭ እንደገለጹት የታወጀው የክልላዊ ድንገት አስቸኳይ ጊዜ አዋጅ በወሳኝ ዘርፎች ላይ የተከሰቱ መስተጓጎሎችን በፍጥነት ለመፍታትና ተጨማሪ ሀብቶችን ለማንቀሳቀስ እና እንደ አስፈላጊነቱ በነዋሪዎች ላይ የሰዓት እላፊ መሰል ገደቦችን ለመጣል ለባለስልጣናቱ ተጨማሪ ስልጣን ይሰጣል ይላል። እንግዲህ ምንድነው ያው ምናልባት ከውስጥም እንትኖች ሳይኖሩ አይቀሩም። እነዚህ በቅርብ ርቀት የሚላኩ ድሮኖች ከዩክሬን ብቻ ላይሆኑ ይችላሉ ተነስተው እንትን የሚሉት። ከዚህ በፊት ታስታውሳለህ አንድ መኪና ነው 2 መኪና ሙሉ የሆነ አየር ማረፊያን ለመደብደብ ተይዘዋል እና 500 የሚሆኑ በድሮኖች በሽፍን መኪና ውስጥ ተጭነው ተይዘዋልና እንደዛ አይነት ነገር ሳይኖር አይቀርም። ዩክሬን እንግዲህ የልብ ተሰምቷት ይሁን መጨረሻዋ ደርሶ ይሁን ከፍተኛ የሆነ ስጋት እየደቀነች ነው ያለችው በዛ ምድር ላይ። እንግዲህ ይሄ ነገር ይሄ በእንደዚህ ብቻ አይደለም የሚያበቃው። ምናልባትም ሩሲያ ከዚህ አስቸኳይ ጊዜ አዋጅ ባሻገር ከፍተኛ እርምጃ ተወስዳለች ተብሎ እየተጠበቀ ነበረ። ትናንትና ሌሊቱን በቦሊስቲክ ሚሳኤሎች በጣም በሚገርም ፈጣን ሚሳኤሎች የዩክሬንን ዋና ከተማ ደብድባለችና ምናልባትም ይሄ ወደ ምንድነው የሚባለው ወደ ፖላንድ እና አካባቢው ሊሻገር ይችላል የሚል ነገር ተሰምቷል። ምክንያቱም ምንድነው ሊሻገር ይችላል የተባለበት ምክንያት የዩክሬን ሎጂስቲክ በአብዛኛው ይገባል የተባለው በፖላንድ ነው። በፖላንድ ስለሆነ ያንን መስመር የመዝጋት ትዕዛዝ ሰጥተዋል ቭላዲሚር ፑቲን። ያንን መስመር የመዝጋት ትዕዛዝ ሰጥተዋል። እነ ጀርመን እና ደግሞ እነ እንግሊዝ እና ፈረንሳይ በአሁኑ ሰዓት ትልቅ ወታደራዊ አቅም ለዩክሬን ለመፍጠር በዛ በኩል መሳሪያዎች፣ ሎጂስቲኮች፣ የተለያዩ ነገሮች እያስገቡ ነው ያሉት። ይሄ ብቻ ሳይሆን ከዚህ በኋላ በዩክሬን ውስጥ ማንኛውም የውጭ ዜጋ ለሚደርስበት ነገር ተጠያቂ አይደለንም የሚል በኬብ ውስጥ ማለት ነው ዲፕሎማቶች ኤምባሲዎቻቸውን ዘግተው እንዲወጡ ትዕዛዝ ሰጥታለች። ለሁለተኛ ጊዜ ነው ትዕዛዝ ሰጥታለች። ከዚህ በኋላ ለሚመጣው ነገር እኛ ተጠያቂ አይደለንም የሚል ነገር መጥቷል። እንግዲህ ሌላው ምንድነው ድርድሩ እንዲቀጥል ዶናልድ ትራምፕ ጥረት እያደረጉ ነው። ቭላዲሚር ፑቲንም አሜሪካ ልታሸናግለን ትችላለች የሚል አዎንታቸውን ሰጥተዋል። ነገር ግን ይሄ ድርድር ይሳካሉ አይሳካም የሚለው እሱ የራሱ ጉዳይ ነው። ከዛ ባሻገር እንግዲህ ኔቶ ከፍተኛ ዝግጅት እያደረገ እንደሆነ መመልከት ችለናል። ክሪሚያ እንግዲህ የኤሌክትሪክ ኃይል በፈረቃ መካፈሉን እንደ ሬሽን ተወስዷል። ይሄ ነገር ነዳጅ እጥረት በመኖሩ ብዙ ተሽከርካሪዎች እንዲቆሙ ተገደዋል። ይህ እርምጃ መጠናከሩ የተሰማው የሩሲያ የዩክሬን ጦርነት ወደ አዲስ የውጥረት ምዕራፍ በተሸጋገረበት ወቅት ነው።
የዩክሬን በሩሲያ ኢነርጂ እና ስትራቴጂያዊ መሰረተ ልማት ላይ የምታደርገው የረጅም ርቀት የሰው አልባ አውሮፕላን ድሮን ጥቃት በከፍተኛ ሁኔታ እየጠነከረ ሲሆን በበኩሉ ሞስኮ በዶኔትስክ ግንባር ተጨማሪ የጦር ሜዳ ስኬቶችን እያስመዘገበች መሆኑን እየገለጹ ትገኛለች። እንግዲህ ዶኔትስክን ሳትጠቀልል አትቀርም ነው የሚሉት። ዶኔትስክን ከተጠቀለለች ነገሮች ይቋጫሉ ብዬ አስባለሁ። ምክንያቱም የተጠየቀውም ዶኔትስክን ወደ ራስ የመውሰድ ነገር ጉዳይ ስለሆነ እንግዲህ ዩክሬን አርፋ ትቀመጣለች አይደለም። አሁን ዩክሬን አይደለችም። ከዩክሬን ጀርባ ኔቶዎች ናቸው። ከዩክሬን ጀርባ እነ ጀርመን ናቸው። ከዩክሬን ጀርባ እነ እንግሊዝ ናቸው። ጦርነቱን እንዲቀጥል የሚፈልጉት የአውሮፓ ሀገሮች ናቸው። ከእንግሊዝ በተለይ ምዕራብ ፈረንሳይ፣ እንግሊዝ፣ ጀርመን ታስታውስ እንደሆነ ፓርላማው ስብሰባ ላይ እኮ ከዚህ በኋላ ከሩሲያ ጋር ማንም ሀገር ማንም የህብረቱ ባለስልጣን ግንኙነት ማድረግ አይችልም ከፈረንሳይ ከጀርመንና ከእንግሊዝ በስተቀር ብለዋል። እንግሊዝ ግን የአውሮፓ አባል ሀገር አይደለችም፣ ግን እንደ አባል አድርገው ነው እያዩ ያሉትና መስራች ብትሆንም ወጣለች። አሁን እኮ የእንግሊዝ ኢኮኖሚ ጠቅላይ ሚኒስትሩንም ከስልጣን ያስነሳው እኮ ከዛ ከወጡ ባይዘዌ እንግሊዝ 6 ጠቅላይ ሚኒስትር የቀየረችው ከአውሮፓ ህብረት ከወጣች በኋላ ነው። ከዛ ጋር በተያያዘ ነው። ትልቅ ክራይሲስም እየገጠማት ያለው ከዛ ጋር በተያያዘ ዋናው እኮ መስራች ናት። መሰረተችው እሷ እና እንደዛ ነው። እንግዲህ በተያያዘው እንግዲህ ምንድነው ነገሮች እንዲረግቡ የአሜሪካ ዲፕሎማቶች ጥረት እያደረጉ ነው። እንግዲህ አሜሪካ በሶስት ነገር ተቀስራ ስለያዘች አንደኛ በኢራን አሜሪካ ጦርነት ጉዳይ ተይዛለች፣ ሁለተኛ በሀገር ውስጥ በህዳር ወር በሚደረገው ምርጫ ተይዛለች፣ ሶስተኛ በዩክሬን ሩሲያ ጦርነት ወይም ደግሞ በዚህ በጦርነት ሰበብ ተይዛ ትገኛለች። እንግዲህ እነዚህ ነገሮች ለዓለም አስጊ እንደሆኑ ብዙ የፖለቲካ ተንታኞች ከዚህ በኋላ ራሽያ የምትወስዳቸው እርምጃዎች ምናልባትም ዓለምን ወደ ሶስተኛው ዓለም ጦርነት ይዞ የሚገባ ሊሆን ይችላል የሚል እንድምታው እየጨመረ እየመጣ ነው ያለውና እንግዲህ ቤተክርስቲያን ደግሞ በዚህ ላይ መዘጋጀት መንቃት ያለባት ይመስለኛል። ሰዓቱ ነው፣ አሁኑ በቃ ሰዓቱ ነው። እዛ የመሬት መናወጡ ይታያል፣ እዚህ ትኩሳቱ ሰዓቱ ይታያል፣ የኢኮኖሚ ውጥረቱ ይታያል፣ ሰው ለመኖር መጨነቁ መቸገሩ ይታያል፣ ጭንቀት በምድር ላይ መጨመሩ ይታያል። ሰው ዘና ብሎ አረፍ ብሎ መኖር የማይችልበት ሰርከምስታንሶች እየተፈጠሩ ነው እና እያየን ያለነውና በዚህ ጉዳይ ላይ አበክረን ልንጸልይ፣ ህዝባችንን ልናስተምር፣ እኛ የተባረከ ተስፋ እንዳለን ማሳወቅ፣ የተሻለ ተስፋችን እየቀረበ እንደሆነ ማሳወቅ ቀርቧል። በቃ ለኛ እኮ ደስታ ነው። የክርስቶስ መምጣት ረፍት እኮ ነው። ለኛ ደስታ ነው፣ ለኛ ሰላም ነው፣ ለኛ ረፍት ነው። ይሄንን ማሳወቅ ያስፈልጋል እላለሁ። ጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እውነት ነው እንግዲህ ትተነው ለምንሄደው ነገር በጣም ደጋግመን ልናስብበት የሚገባውን ነጥብ ነው ያነሳው። አንድ ቦታ ላይ ይነገራል አይደለ? ብል የማይበላው መዝገብ ይላል አይደለ? በሰማይ ይሆንላችሁ። ስለዚህ ለዛኛው ብንሯሯጥ፣ ለዛኛው ብንታገል ማትረፊያ ነው ብለን እናምናለን። ስለዚህ በተለይም ደግሞ እንደው እንደ እግረ መንገድ እንደ ምክር ቢጤ ነገር እንደው ጣል ብናረግ በማለት ነው ይህን ሐሳብ የምናመጣው። እግዚአብሔር ያበለጸገን ወገኖች፣ በተለይ ደግሞ በወንጌል ስርጭት ዙሪያ ላይ ምን ያህል ኢንቨስት አድርገናል ወይ ደግሞ ምን ያህል አበርክተናል የሚለውን ነገር እንግዲህ ለራሳችን እንተዋለን። ምክንያቱም ትልቁ ማትረፊያ ላይ በሚሰጠን አክሊል ላይ ስለሚወሰን ይህንን አስተውለን የምናደርገውን ነገር ለእግዚአብሔር ክብር ብናውለው ማትረፊያ ነው የሚል እንደው ምክር ሐሳብ ለመለገስ ነው። ውድ አድማጮቻችን እንግዲህ ለዛሬ ለዕለተ ቅዳሜ የቀን መረጃችን ይህንን የመሰለ ነው። በምሽቱ የቀጥታ ስርጭት ላይ ከምሽቱ 12 ሰዓት ላይ በልዩ አጀንዳ በወቅታዊ አጀንዳ ተዘጋጅተን እንጠብቃችኋለን። እንግዲህ ከወዲሁ እየጋበዝናችሁ ነው። ለሌሎችም እንድታጋሩ በጌታ ፍቅር እናሳስባለን። እንግዲህ ኋላ ላይ እስከምንገናኝ መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።